ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተም የምናደርስ የሚሆነው ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። የአፍሪካ ዋንጫም ከትናንትና በስቲያ ጅማሮን ማድረጉ ይታወሳል። ትናንትናም ደግሞ በሶስት ጨዋታዎች ቀጥለው ተደርገዋል። የትናንትናውን ጨዋታዎችና ከአፍሪካ ዋንጫው ጋር የተያዙ አንዳንድ ጉዳዮችን እናነሳለን። እንዲሁ ዛሬ 4 ያክል ጨዋታዎች ናቸው የሚደረጉት። የእነሱንም የጨዋታ መርሃ ግብሮች ወደ እናንተም የምናደርስ ነው የሚሆነው። በአብዛኛው ግን ክለቦችን የተመለከቱ ስፖርታዊ ጉዳዮችን እያነሳሳን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ጻፉልን። በተለይ ስምና አድራሻችሁን እየጠቀሳችሁ ብትጽፉልን እኛም በፕሮግራማችን መጨረሻ የእናንተን ሀሳብ መልሰን ለማድረስ ያመቸናል። ሀሳቦቻችሁን አጋሩን። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ቆዩ። የአፍሪካ ዋንጫን ጉዳዮች በማስቀደም ነው የምንጀምረው። በሞሮኮ አስተናጋጅነት እየተደረገ ይገኛል የ2025 የአፍሪካ ዋንጫ። ሞሮኮ እንዲሁ በመጀመሪያው ጨዋታ ኮሞሮስን በማሸነፍ ውድድሩ መጀመሩ ይታወሳል። ትናንትና ደግሞ በሁለተኛው ቀን ውሎ 3 ያክል ጨዋታዎች ናቸው የተደረጉት። ቅድሚያ ጨዋታቸውን ያደረጉት ማሊና ዛምቢያ ነበሩ። እነዚህ ሁለት ቡድኖች እንግዲህ በሞሮኮና በኮሞሮስ ምድብ እንደሆኑ ይታወቃልና ትላንትና ጨዋታቸውን አድርገዋል። ማሊ ከዛምቢያ ጋር ያደረጉትን የአፍሪካ ዋንጫ የምድብ የመጀመሪያ ጨዋታ ሁለቱ ቡድኖች ሳይሸናነፉ ጨዋታቸውን 1-1 በሆናቸው ውጤት ነው ያጠናቀቁት። የማሊን ግብ ላሲን ሲኒያኮ ሲያስቆጠረ፣ ፓስኮ ዳካ ደግሞ የዛምቢያን የአቻነት ጎል ማስቆጠር የቻለ ተጫዋች ነው። በቀጣይ ዛምቢያ ከኮሞሮስ ጋር ነው ዕለተ አርብ ምሽት 2 ሰዓት ከ30 ጨዋታዋን የምታደርገው። በአንጻሩ ደግሞ ማሊ ቀጣይ ጨዋታዋ ከውድድሩ አዘጋጅ ሞሮኮ ጋር የፊታችን አርብ ምሽት 5 ሰዓት ላይ የሚደረግ እንደሆነ ነው መረጃዎቹ የሚያሳዩት። ሌላኛው ሁለተኛው ትናንትና የተደረገው ጨዋታ ደቡብ አፍሪካን ከአንጎላ ጋር ያገናኘው መርሃ ግብር ነው። ደቡብ አፍሪካዎች ውድድሩን በድል ጀምረውታል። አሰልጣኝ ሁጎ ብሩስ እንግዲህ የዘንድሮ የደቡብ አፍሪካ ቡድን ለዋንጫው የሚገመት አይነት ቡድን አይደለም። በአብዛኛው በሀገር ውስጥ ሊግ በሚጫወቱ ተጫዋቾች የተዋቀረ ቡድን ነውና በርካቶች ግምት አይሰጡንም ብለው ሀሳቡን ሰጥቶ ነበር። ትናንትና ግን የመጀመሪያ ጨዋታቸውን በድል ጀምረዋል። የደቡብ አፍሪካ ብሔራዊ ቡድን ከአንጎላ ጋር ያደረገውን የመጀመሪያውን የአፍሪካ ዋንጫ የምድብ ጨዋታውን 2-1 በሆነ ውጤት ነው ማሸነፍ የቻለው። የደቡብ አፍሪካን የማሸነፊያ ግቦችም አፕሊስ እና እንዲሁ ደግሞ ፍሬዘር ፎስተር ማስቆጠር ችለዋል። ይህ ተጫዋች በበርንሌ ታውቁታላችሁ። ትናንትና ጎል አስቆጥሮ ቡድኑን አሸናፊ ማድረግ ችሏል። ለአንጎላ ብሔራዊ ቡድን ብቸኛውን ግብ ደግሞ ሾ ነው ከመረብ ጋር ማሳረፍ የቻለው። ደቡብ አፍሪካ ከ21 ዓመታት በኋላ ነው የአፍሪካ ዋንጫ መክፈቻ ጨዋታዋን ያሸነፈችው። ትላንትና እንግዲህ ከ21 ዓመታት በኋላ ነው ይህንን ነገር ስታደርገው። በቀጣይ ዕለተ አርብ ሲል አንጎላ ከዚምባብዌ ጋር ቀን 9 ሰዓት ከ30 ላይ መርሃ ግብራቸውን ያደርጋሉ የምድብ ሁለተኛ ጨዋታቸውን። እንዲሁ ደግሞ አርብ በተመሳሳይ ዕለት ማለት ነው በጣም ተጠባቂው የምድብ ሁለተኛው ጨዋታ ግብጽና ደቡብ አፍሪካን የሚያገናኘው ጨዋታ ምሽት 12 ሰዓት ዕለተ አርብ ላይ የሚደረግ ይሆናል። ትላንትና በርካቶች በጉጉት ሲጠብቁት የነበረው ጨዋታና እንዲሁ ደግሞ ምሽት ላይ የተደረገው መርሃ ግብር የግብጽ ብሔራዊ ቡድንና የዚምባብዌ ብሔራዊ ቡድን ያደረጉት መርሃ ግብር ነው። ግብጽ ትላንትና ለማሸነፍ እንግዲህ የመጨረሻዎቹ ደቂቃዎችን ጎል መጠበቅ ነበረባት። ትላንትና ግብጽ ግን ድል አድርጋለች። የግብጽ ብሔራዊ ቡድን ከዚምባብዌ ብሔራዊ ቡድን ጋር ያደረገውን የአፍሪካ ዋንጫ የምድብ የመጀመሪያ ጨዋታውን 2-1 በሆነ ውጤት ነው ያሸነፈው። ትናንትና እንግዲህ ለግብጽ ብሔራዊ ቡድን የማሸነፊያ ግቦችን ሁለቱም የሚጠበቁት ተጫዋቾች ሁለቱ እንግዲህ በትልልቆቹ በሊቨርፑል እና በማንቸስተር ሲቲ የሚጫወቱ ተጫዋቾች ናቸው ግቦቹን ያስቆጠሩት። ዚምባብዌዎች እንግዲህ ዱቤ የተባለ ተጫዋች ባስቆጠረው ጎል መሪነቱን ጨብጠው ነበር። ነገር ግን ሁለተኛው 45 የጨዋታ ክፍለ ጊዜ ላይ የማንቸስተር ሲቲው ኦማር መርሙሽ ባስቆጠረው ጎል አቻ ሆነው ነበር። እንዲሁም መሐመድ ሳላ በመጨረሻዎቹ ደቂቃዎች ላይ ባስቆጠረው ጎል ደግሞ ቡድኑን አሸናፊ ማድረግ ችሏል። ስለዚህ ኦማር መርሙሽ እና መሐመድ ሳላ ናቸው ትናንትና ለግብጽ ብሔራዊ ቡድን ጎል ማስቆጠር የቻሉት። ግብጽ ለመጨረሻ ጊዜ ባደረገቻቸው 5 የአፍሪካ ዋንጫ ጨዋታዎች
ግብ ሳይቆጠርባት መውጣት ያልቻለችበትን አጋጣሚን የተመለከተው ማለትም ክሊንሺት ማስመዝገብ አልቻለችም። በቀጣይ እንግዲህ ግብጽ እንዳልኳችሁ ከደቡብ አፍሪካ ጋር ነው መርሃ ግብሯን የምታደርገው። ትላንትና ግብጽ ግን ማሸነፏን ተከትሎ ምድቡን በበላይነት እየመራቸው ትገኛለች። ዛሬም የአፍሪካ ዋንጫ ጨዋታዎች ቀጥለው ይደረጋሉ። ዛሬ 4 ያክል መርሃ ግብሮች ናቸው የሚደረጉት። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከቤኒን ጋር ቀን 9 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። ሴኔጋል እና ቦትስዋና ምሽት 12 ሰዓት ላይ የሚያደርጉት ጨዋታ ዛሬ የሚጠበቀው መርሃ ግብር ነው። እንዲሁ ደግሞ በዓለም ዋንጫ ማለፍ ያልቻለችውና በዚህም የአፍሪካ ዋንጫ ወሳኝ ተጫዋቾቿን ማግኘት ያልቻለችው ናይጄሪያ ታንዛኒያን ምሽት 2 ሰዓት ከ30 ሲል የምትገጥምበት መርሃ ግብር እንዲሁ ይኖራል። ሌላኛው ምሽት 5 ሰዓት ሲል ደግሞ ቱኒሲያና ዩጋንዳ የሚያደርጉት መርሃ ግብር ዛሬ በአፍሪካ ዋንጫው የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ከአፍሪካ ዋንጫው ጋር በተያያዘ የምናነሳው የመጨረሻው መረጃ የሴኔጋል ብሔራዊ ቡድን ተጫዋች የሆነው ካሊዶ ኩሉባሊ የሰጠው ሀሳብ ነው። አፍሪካ ዋንጫ ከትልልቅ ውድድሮች አንደኛው ነው ሲል ይናገራል። እኛ አፍሪካውያንም ውድድሩን መጠበቅ አለብን ሲል ነው የተናገረው። ሴኔጋላዊው የኋላ መስመር ተሰላፊ የሆነው ካሊዶ ኩሉባሊ ሁሉም አፍሪካውያን የአፍሪካ ዋንጫን እንዲጠብቁት በጉጉት ነው የጠየቀው። የአፍሪካ ዋንጫ በዓለም ላይ ካሉ ምርጥ ውድድሮች አንዱ ነው ሲል የገለጸው ኩሉባሊ አንዳንዶች አያከብሩትም፣ እኛ ግን ትልቅ አክብሮት አለን ለዚህ ውድድር ሲል ነው የተናገረው። መገናኛ ብዙሃን ውድድሩን በዓለም እንዲታወቅ ጥረት እንዲያደርጉም የጠየቀው ተጫዋቹም እኛ አፍሪካውያን ለዚህ ውድድር መከላከል አለብን ሲልም ይናገራል። የአፍሪካ ዋንጫ አሸናፊ በዓለም ዋንጫ ተሳትፎ በፍጹም አልቀየረም ሲልም ጭምር ነው እንዲሁ ሀሳቡን የተናገረው። 35ኛው የአፍሪካ ዋንጫ በሞሮኮ አስተናጋጅነት ጅማሮን አድርጓል። የአፍሪካ ዋንጫ የሚካሄደው ደግሞ ጥር ወይም ደግሞ የካቲት ላይ እንደሆነ የሚታወቅ ጉዳይ ነው። በእርግጥ በግብጽ አስተናጋጅነት የተካሄደው የ2019 የአፍሪካ ዋንጫ ሰኔ ወር ላይ መደረጉን እናስታውሳለን። ይሁን እንጂ የዘንድሮ የአፍሪካ ዋንጫ ግን በአፍሪካ እግር ኳስ ኮንፌዴሬሽን ካፍ ታሪክም ለመጀመሪያ ጊዜ ታህሳስ ወር ላይ የተደረገ ነው። የሆነው ደግሞ ለፊፋና ክለቦች ላይ ጫና መሆኑን ቢቢሲ ስፖርት አፍሪካ ያወጣው ሰፊ ትንታኔን ያሳያል። የዓለም አቀፍ እግር ኳስ የበላይ አስተዳዳሪ ፊፋ የክለቦች የዓለም ዋንጫን አስፋፍቶ በ32 ክለቦች መካከል ማካሄዱ ይታወሳል። ይሄ ደግሞ በተሳታፊ ክለቦች ላይ ተጨማሪ ጫናዎችን ፈጥሯል። ከዚህ ባሻገር ደግሞ የአውሮፓ እግር ኳስ ማህበር የሚመራቸው የቻምፒየንስ ሊግ እና የዩሮፓ ሊግ የምድብ ጨዋታዎችም ጥር 20 እና 22ም በቅደም ተከተል ይደረጋሉ። ተጫዋቾች የአፍሪካ ዋንጫ ተሳትፏቸውን አጠናቀው ለክለባቸው የአውሮፓ መድረክ ጨዋታዎችም እንዲደርሱ የአፍሪካ ዋንጫው ከጥር ወር ወደ ታህሳስ ወር መምጣቱን የታወቀው የአውሮፓ ክለቦችም ተጫዋቾችን ከታህሳስ 15 ጀምሮ እንዲለቁ መደረጉም የሚታወስ ጉዳይ እንደሆነ ይታወቃል። ለምንድነው ክረምት ላይ የማይደረገው የሚሉ ጥያቄዎች ይነሳሉ። ነገር ግን ክረምት ላይ የማይደረግበት ትልቁ ምክንያት አፍሪካውያን በአብዛኛው በዛ ጊዜ ላይ እንግዲህ የክረምት ጊዜያቶችን ያሳልፋሉ እና አብዛኞቹ ሜዳዎች በዝናብ ምክንያት የሚበላሹበት ጊዜ ከመሆኑ ጋር በተያያዘ ነው በበጋው ጊዜ ላይ ለማድረግ ውሳኔ እንደተላለፈ የሚታወቀው ጉዳይ። ትላንትና ምሽት በጣሊያን ሱፐር ካፕም ጨዋታ ተደርጎ እንደነበረ የሚታወስ ጉዳይ ነው። ናፖሊ የዋንጫ አሸናፊ መሆኑ ትላንትና ተመልክተናል። በጣሊያን ሱፐር ካፕ ውድድር ናፖሊ ከቦሎኛ ጋር ያደረገውን የፍጻሜ ጨዋታ 2-0 በሆነ ውጤት ነው ማሸነፍ የቻለው። በሳዑዲ ሪያድ አልአዋድ ስቴዲየም ነበር ትላንትና የፍጻሜው ጨዋታ የተደረገው። የሴሪኤው አሸናፊ ናፖሊ እና እንዲሁ ደግሞ የኮፓ ኢታሊያው አሸናፊ ቦሎኛ ትናንትና ለፍጻሜ ደርሰው ነበር። እንግዲህ ናፖሊ ኤሲ ሚላንን አሸንፎ ነው ለፍጻሜ የደረሰው። በአንጻሩ ቦሎኛ ደግሞ ኢንተር ሚላንን አሸንፎ ለፍጻሜ መድረሳቸው የምናስታውሰው ጉዳይ ነውና ትናንትና እነዚህ ሁለት ቡድኖች ለፍጻሜ ተገናኝተው ናፖሊ ሻምፒዮን ሆኗል። 2-0 በሆነ ውጤት ነው ትናንትና ናፖሊ ማሸነፍ የቻለው። የናፖሊን የማሸነፊያ ግቦችም ብራዚላዊው ዴቪድ ኔሬስ ነው ሁለቱንም ማስቆጠር የቻለው። ይህንን ተከትሎ ናፖሊ የጣሊያን ሱፐር ካፕ ውድድር አሸናፊ መሆናቸውን አረጋግጠዋል። ናፖሊ ከ2014 በኋላም ለመጀመሪያ ጊዜ ነው ሱፐር ኮፓ ኢታሊያ ዋንጫን ማሸነፍ የቻሉት። አሰልጣኝ አንቶኒዮ ኮንቴ በአሰልጣኝነት ህይወታቸው 10ኛ ዋንጫቸውን ማሸነፍ የቻሉበትን አጋጣሚ ነው የተመለከትነው። ትላንትና የጣሊያን ሱፐር ካፕ አሸናፊ መሆናቸውንም አረጋግጠዋል ናፖሊዎች። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናድርስ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ እናድርስ። ማንቸስተር ዩናይትድ የብሩኖ ፈርናንዴዝ ጉዳትን ተከትሎ በጥር ተጫዋቾች የዝውውር መስኮት ሌላ የመሃል ሜዳ ተጫዋች ለማስፈረም እያሰቡ እንዳለ ነው መረጃዎች እየወጡ የሚገኙት። ስለዚህ በዝርዝራቸው ላይ የሚገኙ ተጫዋቾች ያሉ ሩበን ኔቬስ አንደኛው ነው። ሩበን ኔቬስ በተለይ
በዓለም ዋንጫው ላይ በቋሚነት በፖርቱጋል ብሔራዊ ቡድን ለመሰለፍ አሁን ላይ ወደ አውሮፓ ውድድሮች መመለስ ይፈልጋል። በሳዑዲ የቀረውም ደግሞ ኮንትራት 6 ወር እንደሆነ ነው የሚነገረውና ስለዚህ ሩበን ኔቬስ በዚህ የጥር ተጫዋቾች የዝውውር መስኮት ወደ አውሮፓ ውድድሮች መቀላቀል እንደሚፈልግ ነው የሚነገረው። አልሂላል ተጫዋቹን መሸጥ ባይፈልግም ተጫዋቹ ግን መልቀቅ ከፈለገ ግን ከዝውውሩ ከ15 ሚሊዮን ፓውንድ በላይ ይፈልጋሉ ብለዋል ቤን ጃኮብስ ባወጣው መረጃ ላይና ማንቸስተር ዩናይትድ በተለይ ብሩኖ መጉዳቱን ተከትሎ ኮቢ ማይኖም እንዲሁ ጉዳት ላይ መሆኑን ተከትሎ ምንም እንኳን በቅርቡ ያገግማል ተብሎ ቢታሰብም ነገር ግን ይህንን ተጫዋች እንግዲህ ለማስፈረም ጥረቶችን ያደርጋል ተብሎ ይታሰባል። ሌሎች የአማካይ ስፍራ የሚፈልጋቸው ተጫዋቾችንም ማግኘት የሚችልበት እድል ካለ እነሱንም ለመመልከት እቅዶች እንዳሉት ነው የተገለጸው። ሌላኛው ኮቢ ማይኖ በብሩኖ ሚጌል ፈርናንዴስ ጉዳት ምክንያትም በጥር ወር ማንቸስተር ዩናይትድን በቋሚነትም ይሁን በውሰት የመልቀቅ እድሉ በጣም ጠባብ እንደሆነ የሚያሳዩ ነገሮችንም እየሰማን ነው የምንገኘው። ስለዚህ ኮቢ ማይኖም የመልቀቅ እድሉ ጠባብ ይሆናል ተብሎ ይታሰባል። ምክንያቱም ብሩኖ ተጎድቷል። ከዛ በተጨማሪ በአፍሪካ ዋንጫው ምክንያትም ያጣቸው በጣም በርከት ያሉ ተጫዋቾች ያሉና ኮቢ ማይኖም ራሱም ጉዳት ላይ ነው የሚገኘው። ስለዚህ ማንቸስተር ዩናይትድ ኮቢ ማይኖ ቶሎ ያገግማል ብለው ያስባሉ። ምናልባት የኒውካስል ዩናይትዱ ጨዋታ ያልፈው ይሆናል እንጂ ከዛ በኋላ በሚኖሩት ጨዋታዎች ላይ ወደ ቡድን ስብስቡ ይመለሳል ተብሎ ይታሰባል። በዚህ ምክንያትም ማንቸስተር ዩናይትዶች ኮቢ ማይኖን በጥር የተጫዋቾች የዝውውር መስኮት በቋሚነትም ይሁን በውሰት የመልቀቅ ምንም አይነት ፍላጎት እንደሌለው የሚያሳዩ መረጃዎችን ነው ስካይ ስፖርት ያወጣው። ሌላኛው ማንቸስተር ዩናይትድ ይመለከታቸዋል ተብሎ ከሚታሰቡ የአማካይ ስፍራ ተጫዋቾች መካከል አንደኛው በዋነኝነት የሚፈልገው የካርሎስ ባሌባን ጉዳይ እንደሆነ የሚታወቅ ጉዳይ ነው። እርግጥ ነው ይህንን ተጫዋች ለማስፈረም በተለይ በጥር ደግሞ ከባድ እንደሚሆን ይታመናል። ምክንያቱም ብራይተን ይህንን ተጫዋች በቀላሉ ይለቁታል ተብሎ አይታሰብም። ብራይተን ካሜሮናዊውን አማካይም ቢያንስ እስከ ዓመቱ መጨረሻ ድረስ በቡድናቸው ውስጥ ማቆየት እንደሚፈልጉ ይነገራል። በክረምቱም ቢሆን ለመሸጥ ያን ያክል ፍላጎት የላቸውም። ቢያንስ እስከ 2027 ድረስ በክለቡ ማቆየት ምርጫቸው ያደርጋሉ። ነገር ግን ግፋቤል ግን በክረምቱ የሚሸጡት ከሆነ ግን በጥር ተጫዋቾች የዝውውር መስኮት በጭራሽ ከክለባቸው እንዲወጣ ፍቃድ እንደሌላቸው ነው እየተገለጸ የሚገኘውና ስለዚህ በክለባቸው ቢያንስ እስከ ክረምቱ ማቆየት ይፈልጋሉ። ከፍተኛ የዝውውር ሂሳብ ብቻ ከቀረበላቸው ነው ተጫዋቹን በጥር የዝውውር መስኮት ለመሸጥም የሚያስቡት። በክረምቱ የዝውውር መስኮት ካርሎስ ባሌባ ከክለባቸው ሊለቅ የሚችልበት እድል ሰፊ ስለሆነ ከወዲሁ በጥር ተጫዋቾች የዝውውር መስኮትም የዚህን ተጫዋች ተተኪም ለማስፈረም እንቅስቃሴዎችን እንደሚያደርጉ ነው ስካይ ስፖርት የተባለው የመረጃ ምንጭም እየተናገረ የሚገኘው። ዳቪድ ኦርነስቲን በዝውውር ጉዳዮች ላይ በጣም ታማኝ ከሚባሉ የመረጃ ምንጮች መካከል አንደኛው ነው እና ትናንትና በነበረው አንድ ፕሮግራም ላይ ስለ አንቷን ሴሜኒዮ የዝውውር ጉዳይ ላይ በስፋት ሀሳቡን አጋርቷል። እንግዲህ ከአንቷን ሴሜኒዮ ጋር የተያዘው ጉዳይ ምንድን ነው? ይህንን ተጫዋች ለማስፈረም 3 ክለቦች በጣም ጥሩ ደረጃ ላይ እንደሚገኙ ነው። ማንቸስተር ዩናይትድ፣ ማንቸስተር ሲቲ እና ሊቨርፑል ይህንን ተጫዋች ለማስፈረም ትልቅ እድል አላቸው። በተለይ ማንቸስተር ዩናይትድ እና ማንቸስተር ሲቲ ይህንን ተጫዋች ለማስፈረም ከቦርንመዝ ጋር ጭምር ድርድሮችን በግልጽ ማድረጋቸው ተገልጿል። ሊቨርፑል ደግሞ አሌክዛንደር ኢሳክ በቅርቡ ጉዳት እንደገጠመው ተመልክተናል። ከዛ ውጪ ከሞሐመድ ሳላህ ጋር ያላቸው ነገር ብዙም እንግዲህ የሚጠበቅ አይነት ነገር አይደለም፣ ወይም ደግሞ ለመልቀቅ በጣም እየቀረበ አይነት ያለ ተጫዋች ይመስላል እና ተተኪውን መፈለግ ከወዲሁ ይኖርባቸዋል ተብሎ ይታሰባል። በእነዚህ ምክንያቶች ሊቨርፑልም ወደዚህ ተጫዋች ዝውውር እንደገባ የሚያሳዩ መረጃዎች ያሉ። ዴቪድ ኦርነስቲን ይህንን ጉዳይ ነው በስፋት ያጋራው። የተረዳሁት ነገር ቢኖር ይላል ዴቪድ ኦርነስቲን ሲናገር፣ ወደ ማንቸስተር ዩናይትድ ዝውውሩ ሊሳካ የሚችል ሲሆን ተጫዋቹን ለማስፈረም በአሁኑ ሰዓትም በፉክክሩ ላይ የሚገኙት ዩናይትድ እና ማንቸስተር ሲቲ ናቸው ሲል ይናገራል። ሊቨርፑል በተመሳሳይ የተጫዋቹ ፈላጊ ቢሆኑም አሁን ላይ ግን የሁለቱ ክለቦችን ያክል ገፍተው ግን አልሄዱም። ነገር ግን የአሌክዛንደር ኢሳክ ጉዳት ነገሩን ይለውጠው እንደሆነ አብረን የምንመለከተው ይሆናል ሲልም ነው የተናገረው። ቶትንሃምም ለአንቷን ሴሜኒዮ ከሌሎች ክለቦች የበለጠ ከፍተኛ ደሞዝን በማቅረብ ጠንካራ ፍላጎት ቢያሳዩም ነገር ግን ተጫዋቹ ከቶትንሃም ይልቅ ሁለቱን የማንቸስተር ከተማ ክለቦች አንዳቸውን መቀላቀልን ቅድሚያ እንደሚሰጥ ነው የሚነገረው። አርሰናል የተጫዋቹን ሁኔታ በቅርበት እየተከታተሉ ቢሆንም ለዝውውሩ ግን የክረምቱ የዝውውር መስኮትን የሚመርጡ ሲሆን ተጫዋቹ ደግሞ እስከዛ ድረስ በክለቡ መቆየትን ምርጫው ያደርጋል ተብሎ አይታሰብም እና ምናልባት ሊቨርፑል ሊቀላቀል ይችል ይሆናል እንጂ ሁለት የማንቸስተር ከተማ ክለቦች ግን ይህንን ተጫዋች ለማስፈረም ጥሩ እድል አላቸው ሲል ነው ዳቪድ ኦርነስቲን በነበረው ቆይታ ላይ የተናገረው። ሮይ ኪን ስለ ማንቸስተር ዩናይትድ ይናገራል። ማንቸስተር ዩናይትድ ከኳስ ውጪ ባለ እንቅስቃሴ በሊግ ውስጥ ካሉ በጣም መጥፎ ቡድኖች አንደኞቹ ናቸው ሲል የቀድሞ የማንቸስተር ዩናይትድ አማካይ ሮይ ኪን ይናገራል። ከኳስ ጋር ግን በጣም ጥሩ ቡድን እንደሆኑ ተመልክቼ ያለው፣ ነገር ግን በከፍተኛ ደረጃ ያለ ትልቅ ተጫዋች መሆን ከፈለክ
ዋናው ነገር ከኳስ ውጭ የምታደርገው እንቅስቃሴ ነውና ያንን ነገር በደንብ ማስተካከል ይኖርባቸዋል የዩናይትድ ተጫዋቾች ሲል ነው ሮይ ኪን ሀሳቡን የሰጠው። ማንቸስተር ዩናይትድ በጥር ተጫዋቾች የዝውውር መስኮት ተጨማሪ አማካዮችን ለማስፈረም እያጤነ እንደሚገኝ መረጃዎች ወጥተዋል። የብሩኖ መጎዳት እንዲሁ በኮቢ ማይኖ የወደፊት እጣ ፈንታ ላይ አለመታወቅ ጋር ተዳምሮ ማንቸስተር ዩናይትድ አማካይ ለማስፈረም እንደሚገደድ ነው የተነገረው። በዚህም መፍትሄ ለማግኘት የውስጥ ውይይቶችም እየተደረጉ መሆኑ ሲገለጽም በቅርቡ ከውሳኔ እንደሚደረስም ጭምር ነው መረጃው እየወጣ የሚገኘውና ታማኝ የመረጃ ምንጭ ሱሌ እንደተናገረው ከሆነ ማንቸስተር ዩናይትዶች በጥር ተጫዋቾች የዝውውር መስኮት አማካይ ለማስፈረም ያላቸውን ኃይል በሙሉ ይጠቀማሉ ተብሎ ነው የሚታሰበው። ሌላኛው ከአማካይ ስፍራ ጋር ከተነሳ አይቀር ማኑኤል ኡጋርቴም ወደ ጋላት ሳራይ ሊያመራ የሚችልበት እድል ሰፊ እንደሆነ እየተገለጸ ይገኛል። የቱርኩ ኃያል ክለብ የሆነው ጋላት ሳራይ ዩራጓዊውን የማንቸስተር ዩናይትድ አማካይ የሆነው ማኑኤል ኡጋርቴን ለማስፈረምም ግፊት እያደረገ መሆኑ ነው የተነገረው። ማንቸስተር ዩናይትድ ከማኑኤል ኡጋርቴ ዝውውር ከ30 ሚሊዮን ዩሮ በላይ ማግኘት እንደሚፈልጉ ነው የሚገለጸው። የቱርኩ ክለብ በአንጻሩ ማኑኤል ኡጋርቴን የመግዛት አማራጭ ባለው የውሰቱን ለማስፈረምም እቅድ መያዙ ጭምር ነው የተነገረው። ጠቅላላ የዝውውሩ ዋጋ 25 ሚሊዮን ዩሮ አካባቢ መሆኑን በርካታ የመረጃ ምንጮችም እያጋሩ እንደሚገኙ ነው ዘገባው እየጠቆመ የሚገኘው። ሮማ ጆሹዋ ዘርክዚን ለማስፈረም 40 ሚሊዮን ፓውንድ አቅርበዋል የሚል መረጃ እየወጣ ነው። የጣሊያኑ ክለብ ጆሹዋ ዘርክዚን በጥር ተጫዋቾች የዝውውር መስኮት 35 ሚሊዮን ፓውንድ እና 5 ሚሊዮን ፓውንድ በሆነ የውሰት ዝውውርም የግላቸው ለማድረግ ፍላጎት እንዳላቸው ነው ለማንቸስተር ዩናይትድ በማሳወቅ ጥያቄያቸውን የላኩት። አሁን ላይም የክለቡ እሽታን እየተጠባበቁ ሲሆን የክለቡን ይሁንታ ካገኙ ለተጫዋቹ ችግር የማይሆን የግል ውልም ሊያቀርቡን ዝግጁ እንደሆኑ ጭምር ነው የተነገረው። ጆሹዋ ዘርክዚ ወደ ሮማ ለመቀላቀልም ክፍት ነው። ሮማዎችም መደበኛ ንግግርን ከተጫዋቹ ከክለቡ ጋርም የጀመሩ ሲሆን ለጆሹዋ ዘርክዚም እያንዳንዱን ጨዋታ መጫወት እንደሚችልና ሌሎች ጥቅማ ጥቅሞችም እንዳሉት ነው የነገሩት። ይህንን ተከትሎ የግል ውል ስምምነት በተመለከተ በተጫዋቹ በኩል ያለው ፍላጎት እድገት እያሳየ ሲሆን ሙሉ በሙሉ ከስምምነት ለመድረስም እጅጉን በጣም ቅርብ እንደሆኑ ነው ፋብሪዚዮ የገለጸው። ሮማዎች ለዩናይትድ ጥያቄ ያቀረቡ ሲሆን የክለቡን ምላሽም በአሁኑ ሰዓት እየጠበቁ ነው። ጥያቄያቸውም ተቀባይነት ካገኘ ዝውውሩን በፍጥነት ለማጠናቀቅም ሙከራዎችን ያደርጋሉ ተብሎ እንደሚታሰብ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ነገር ግን ማንቸስተር ዩናይትድ በተጫዋቾች ጉዳትና እንዲሁ ደግሞ ተጫዋቾች በአፍሪካ ዋንጫው ምክንያት በማጣታቸው ምክንያት አሁን ላይ ጆሹዋ ዘርክዚን በጥር ተጫዋቾች የዝውውር መስኮት ይለቁታሉ ላይ በትልቁ በጥያቄ መልክ የሚነሳ ጉዳይ ነው። በቀጣይ ጥቂት ጊዜያት ግን የምንመለከተው ነው የሚሆነው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። የቀድሞው የአርሰናል ታሪካዊ ተጫዋች አሁን ላይ እንግዲህ የስፖርት ተንታኝ የሆነው ፖል ሜርሰን የተለያዩ ጉዳዮችን ከአርሰናል ጋር በተያያዘ ሀሳቡን እየሰጠ ይገኛል። በተለይ ደግሞ በአርሰናል ቤት ስላሉ አንዳንድ ተጫዋቾች ሀሳቡን ሰጥቷል። ካነሳቸው ተጫዋቾች መካከል አንደኛው ኖኒ ማንድዌኬ ነው። ከኖኒ ማንድዌኬ ጋር በተመለከተ የነበረው አመለካከት የተሳሳተ እንደነበር ነው የተናገረው። ምክንያት ከተባለ በተለይ ተጫዋች ከቼልሲ ወደ አርሰናል በተቀላቀለበት ጊዜ በጣም ትልቅ ተቃውሞዎች ሲሰሙ እንደነበር የምናስታውሰው ነው። አንደኛ ነገር እንግዲህ አርሰናሎች ያኔ ቪክተር ዮኬሬሽን ለማስፈረም በጣም በትልቅ ድርድር ውስጥ የነበሩበት ጊዜና ቢያንስ የ5 ሚሊዮን ፓውንድ የዝውውር ዋጋ እንግዲህ ልዩነት ከስፖርቲንግ ሊዝበን ጋር የነበረበት ጊዜ እንደነበር ይታወሳል። እና ያንን ዋጋ ጨምረው ቪክተር ዮኬሬሽን የመሰለ አጥቂን ቶሎ ከማምጣት ይልቅ ኖኒ ማንድዌኬ ላይ 50 እና ከዛ በላይ ሚሊዮን ፓውንዶችን አውጥተው ማምጣታቸው የአርሰናል ደጋፊዎችን ያስደሰተ ጉዳይ አልነበረም። እንዲሁ ደግሞ በቼልሲ ቤትም ሲያሳይ ከነበረው አቋም ጋር በተያያዘ የአርሰናል ደጋፊዎች በትልቁ ጥያቄዎችን አንስተውበት እንደነበር እናስታውሳለን። ኖኒ ማንድዌኬ ሲመጣና እንግዲህ በርካቶችም ያንን ሀሳብ ነበር ሲጋሩ የነበረው። ነገር ግን ተጫዋቹ ወደ አርሰናል ከመጣ በኋላ ግን ተጫዋቹ እንደተናገረው ከሆነ እኔ በአቋሜ ሁሉንም ነገር ለመለወጥ እሞክራለሁ ሲልም ነበር። ያንም ነገር ደግሞ በተግባር ያሳየ ይመስላል። በሚገባባቸው ጨዋታዎች ላይ በጣም ጥሩ የሚባሉ እንቅስቃሴዎችን ሲያደርግ እንመለከተዋለን። ቡካዮ ሳካ በጉዳት ምክንያት ቡድኑን ማገልገል ባልቻለባቸው ጨዋታዎች ጭምር አርሰናል በትክክል ከዚህ ተጫዋች በትልቁ ሲጠቀም እንደነበር እናስታውሳለን። አሁንም በሚያገኛቸው የጨዋታ ደቂቃዎች ላይ ጥሩ ነገሮችን ለማሳየት ሙከራዎችን እያደረገ እንዳለ ነው እየተመለከትን የምንገኘውና ፖል ሜርሰንም ስለ ኖኒ ማንድዌኬ የነበረን አመለካከት በሙሉ የተሳሳተ ነበር፣ አሁን ሁሉንም ነገር መለወጥ ችሏል የሚል አይነት ሀሳብን ጭምር ነው ያጋራው። እንግዲህ ፖል ሜርሰን ሲናገር የውድድር ዓመቱ ከመጀመሩ በፊት ከቼልሲ ቤት ተጫዋች ሽጥ በባል ሊሆን የሚችለው ማንድዌኬ ነው። ቼልሲ ያለ ጥሩ ሲጫወት ተመልክቼው አውቃለሁ። ነገር ግን ተጫዋቾችን አልፎ ሲገባ
አላስተዋልኩትም ነበር ሲል ነው የሚናገረው። ወደ አርሰናል ቤት ከመጣ ጀምሮ ግን ሰርፕራይዝ ነው ያደረገን። በጣም አስደናቂ ተጫዋች መሆኑን አሳይቷል። አርሰናሎች አጨዋወታቸው ፍጥነት የተሞላበትና በመስመር አጥቂ ተጫዋቾች የሚነሳ ኳስን ወደ ግብነት በመቀየር የሚታወቅ አይነት ቡድን ነው። 1 ለ1 ግንኙነት ላይ ማንዶይኬ በጣም ጎበዝ ነው። ምርጥ ከሚባሉ የመስመር አጥቂዎች ውስጥም አንደኛው ነው። በ1 ለ1 ግንኙነት ወቅትም ኳሱን ለሱ ካቀበልከው ኳሱን አያበላሸውም። ያለውን ጥበብ ተጠቅሞ ሲያልፋቸው ትመለከታለህ። ተፈትልኮ ሲሮጥም ለመያዝ ከባድ ነው። አንድ ተከላካይ በሱ ቦታ ላይ ሊኖሩ ከማይመኛቸው ተጫዋቾች ውስጥ አንደኛው ሆኗል ማንዱዌኬና በጣም በትልቁ አስተሳሰባችንን የቀየረ ተጫዋች ነው ሲልም ጭምር ነው ፖል ሜርሰን ስለዚህ ተጫዋች ሀሳቡን የተናገረው። ዛሬ አርሰናል ጨዋታ እንደሚያደርግ ይታወቃል። ዛሬ የካራባው ካፕ ጨዋታውን ያደርጋል። እንግዲህ በካራባው ካፕ አርሰናል ዛሬ ጨዋታውን የሚያደርገው እንግዲህ ክሪስታል ፓላስ ጋር እንደሆነ ይታወቃል። ክሪስታል ፓላስ ባለፈው ሳምንት የዩሮፓ ሊግ መርሃ ግብር ስለነበረበት ነው ጨዋታው ወደዚህኛው ሳምንት የተራዘመው እንጂ ሌሎች ቡድኖች ባለፈው ሳምንት ነው ጨዋታቸውን ያደረጉት። ኒውካስል ዩናይትድ ፉልሃምን ያሸነፈበት፣ ቸልሲ ካርዲፍን ያሸነፈበት፣ እንዲሁ ማንቸስተር ሲቲ ብሬንትፈርድን ያሸነፈበት መርሃ ግብሮች ባለፈው ሳምንት የተደረጉ ናቸው። እንግዲህ ሶስቱ ቡድኖች ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ዛሬ ደግሞ የሚደረገው ጨዋታ አንደኛውን አላፊ ቡድን ወደ አራቱ የሚቀላቅል ነው የሚሆነው። አርሰናልና ክሪስታል ፓላስ ነው ዛሬ ምሽት 5 ሰዓት ሲል መርሃ ግብራቸውን እንደሚያደርጉ የወጣላቸው መርሃ ግብር የሚያሳየው። ከዚህ ጨዋታ ጋር ተያይዞ አሰልጣኝ ሚኬል አርቴታ የተለያዩ ጋዜጣዊ መግለጫዎችን ሰጥቷል። ጋብሪኤል ሄሱስ እየተቀየረ እየገባ 3 ጨዋታዎች ላይ ተጫውቷል። ከክሪስታል ፓላስ ጋር በሚደረገው ጨዋታ ዝግጁ ነው ብለህ ታስባለህ የሚል ጥያቄ ለሚኬል አርቴታ ቀርቦለት ነበር። ይህ ተጫዋች እንግዲህ አምና ጉዳት የገጠመው ከዚሁ ከክሪስታል ፓላስ ጋር በነበረ ጨዋታ እንደነበር እናስታውሳለንና ጥያቄ ቀርቦለት ነበር ሚኬል አርቴታ። አዎሱ አሁን ላይ በጨዋታዎች ላይ ብቻ ሳይሆን በየቀኑ በስልጠና ላይም ምን ያክል መጫወት እንደሚፈልግ ማየት እችላለሁ፣ በቅርቡ እድል ሰጠዋለሁ ብዬም አስባለሁ ሲልም ነው አርቴታ ስለ ጋብሪኤል ሄሱስ ሀሳቡን የሰጠው። በዛሬው የክሪስታል ፓላስ ጨዋታ ላይ በተለይ እንግዲህ እነዚህን ተጫዋቾች ይጠቀማል ተብሎ ይታሰባል። ከዋናው አስተላለፍ የተወሰኑ ለውጦችን ያደርጋል ተብሎ ይታሰባል። ምክንያቱም አሁን ላይ ውድድሮች በብዛት እየመጡ ነው የሚገኙት። በሳምንቱ መጨረሻም እንግዲህ የፕሪሚየር ሊግ ጨዋታ ይጠብቃቸዋል። ከማንቸስተር ሲቲ ጋር ያለው ፉክክር ደግሞ በጣም እየጠነከረ ነው የመጣውና እንግዲህ ነጥቦችን መጣል በጣም ከባድ የሚሆንበት ጊዜ ነው። እርግጥ ነው ካራባው ካፕንም ለማሸነፍ ነው የሚጫወቱትና እንግዲህ አመጣጥነው ጨዋታዎችን ያደርጋሉ ተብሎ ይታሰባል። ምናልባት ጋብሪኤል ሄሱስ የጨዋታ እድል ያገኛል ተብሎ እንዲሁ ይታሰባል። ዛሬ ከክሪስታል ፓላስ ጋር ለሚደረገው በጣም አስፈላጊ ጨዋታ አጭር የዝግጅት ጊዜ ነው ያለው። ይህ ከማክሰኞ ጨዋታ በፊት የሁለቱ ቡድኖች እንቅስቃሴ ላይ ምን አይነት ተጽዕኖ እንደሚያሳድር ታስባለህ ተብሎ አርቴታ እንዲሁ በትናንትናው ጋዜጣዊ መግለጫ ላይ ጥያቄ ቀርቦለት አሁን እየተለማመድን ነው፣ ለመዘጋጀትም ያለን ጊዜ በጣም ጠባብ ነው፣ እስከ የካቲት ድረስ ያሉት የተቀሩት ሳምንታትም እንደዚህ የተጨናነቁ ይሆናሉ ሲልም ጭምር የተናገረው። ወደ ውድድሩ ግማሽ ፍጻሜ ለመድረስም ጥሩ እድል አለን፣ ስለዚህም ደግሞ ዝግጁ እንሆናለን ሲልም ጭምር ነው ሚኬል አርቴታ የተናገረው። በዚህ የውድድር ዘመን ብዙ ግጥሚያዎች ስላሉ የካራባው ካፕ ለአንተ ምን ያክል አስፈላጊ ነው ተብሎ ነበር። አሁን ላይ በጣም አስፈላጊው ጨዋታ ከክሪስታል ፓላስ ጋር የማደርገው የካራባው ካፕ ነው፣ ምክንያቱም በሚቀጥለው ጨዋታችን ስለሆነ። ስለዚህም በእያንዳንዱ ጨዋታ ላይ በተናጠል እናተኩራለን። ስለዚህ አሁን የሚመጣው ጨዋታ ክሪስታል ፓላስ ነው፣ እሱ ላይ ነው በትልቁ ትኩረት የምናደርገው ሲልም ጭምር ተናግሯል አሰልጣኙ ሲናገር። ስለዚህ በእያንዳንዱ ጨዋታዎች ላይ ነው የምናተኩረው። በእያንዳንዱ ጨዋታ ማሸነፍና ጥሩ ብቃት ማሳየትም ለቀጣዩ ጨዋታ እንድንዘጋጅም ይረዳናል። ስለዚህ አሁን ላይ ሙሉ በሙሉ በፓላስ ላይ እናተኩራለን ሲልም ጭምር ነው የተናገረው አርቴታ። ባለፈው የውድድር ዘመን ኢታን ንዋኔሪ እና ስኬሊ ለረጅም ጊዜ ኮንትራቶችን በማስፈረም በሀገሪቱ ውስጥ ከፍተኛ ክፍያ ከሚከፈላቸው ወጣት ተጫዋቾች መካከል እንዲሆኑ አድርጓቸዋል። በሳምንት ወደ 80,000 ፓውንድ የሚጠጋ ገንዘብም ያገኛሉ፣ ጉርሻዎችን ጨምሮ ማለት ነው። በአርሰናል ቤት አርቴታ የወጣት ተጫዋቾችን ከአርሰናል ደጋፊዎች ጋር ያላቸውን ግንኙነትም አስፈላጊነትን በደንብ ጠንቅቆ እንደሚያውቅ ነው የሚነገረው። እናም በዚህ የውድድር ዘመን ዋንጫዎችን እንዲያሸንፍ በሚያደርገው ጫና እድገታቸውን ለማመጣጠንም እየሞከረ እንዳለ ይነገራል። አርሰናል የኢታን ንዋኔሪን እድገት እንዲያፋጥንም የገፋፋው አንደኛው ምክንያት በ15 ዓመት ከ181 ቀናት ዕድሜው ለመጀመሪያ ጊዜ በመጫወቱ ነው። በዚህም በመጀመሪያው ቡድን ታሪክ ውስጥም ታናሽ ተጫዋች ከመሆን በዘለለ የበርካታ ክለቦችንም ትኩረት ስቦ እንደነበር እናስታውሳለን። ኢታን ንዋኔሪ በሌላ ክለብ እንዲጫወት በውሰት የመስጠት እድል ሊኖር ይችላል። ነገር ግን አርቴታ በቡድን ውስጥ ባሉ ከፍተኛ የጉዳት ብዛት ምክንያትም ወጣት ተጫዋቾችን በውሰት መስጠት ውድቅ አድርጓል። እናም ከመጀመሪያው ቡድን ጋር ደግሞ እንዲሰለጥኑ ማድረግም የበለጠ እንደሚጠቅማቸው ጭምር ያስባል ተብሎ ነው የሚታሰበውና እነዚህን ጉዳዮች እንደሚያደርግ የሚያሳዩ መረጃዎች ናቸው
በትልቁ እየወጡ የሚገኙት ከአርሰናል ጋር በተያያዘ። አሁን ደግሞ ሊቨርፑልን የተመለከቱ መረጃዎችን ወደ እናንተ እናደርስ። አሌክዛንደር ኢሳክ ቀዶ ጥገና እንዳደረገ የሚያሳዩ መረጃዎች ወጥተዋል። የሊቨርፑሉ የፊት መስመር አጥቂ የሆነው አሌክዛንደር ኢሳክ ባጋጠመው የእግር ስብራት ምክንያትም ቀዶ ጥገና ማድረጉን ነው ክለቡ ይፋ ያደረገው። አሌክዛንደር ኢሳክ በሳምንቱ መጨረሻ ከቶትንሃም ጋር በተደረገው መርሃ ግብር እንግዲህ ጎሉን ካስቆጠረ በኋላ በሚኪ ቫንደቬን ጉዳት እንግዲህ ጥፋት ተሰርቶበት ጉዳቱ እንደገጠመው የምናስታውሰው ጉዳይ ነው። የጎሉን እንኳን ሰለብሬት ሳያደርግ ነበር ጉዳት ገጥሞት ከሜዳ እንደወጣ የምናስታውሰው ጉዳይና በዚህ ምክንያት ተጫዋቹ የቁርጭምጭሚት አካባቢ ቀዶ ጥገና እንደተደረገለት ነው መረጃዎች የወጡት። ሊቨርፑል ተጫዋቹ መቼ እንደሚመለስ ያስቀመጠው የጊዜ ገደብ ባይኖርም ለበርካታ ወራት ግን ከሜዳ ይርቃል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። በአብዛኛው ግምት ግን በዚህ የውድድር ዓመት የመጨረሻዎቹ ጨዋታዎች ላይ ምናልባት ሊመለስ ይችላል የሚሉ ግምቶች እንዳሉ ነው የተነገረው። ከዚህ የውድድር ዓመት ውጪ አልሆነም፣ ነገር ግን በመጨረሻዎቹ ጨዋታዎች ላይ ለሊቨርፑል ግልጋሎት ሊሰጥ እንደሚችል ይታመናል። ነገር ግን በርከት ያሉ ጊዜያትን ከሜዳ ይርቃል ተብሎ እንደሚታሰብ የሚያሳዩ ነገሮች ናቸው አሁን ላይ እየወጡ የሚገኙት። ስቴቨን ጄራርድ ስለ አርነ ስሎት ይናገራል። አርነ ስሎት ስራውን እንዲያጣ አልፈልግም ብሏል ስቴቨን ጄራርድ። ይህንን እንዲያስተካክልና ሊቨርፑልን እንዲያስደስተውም እፈልጋለሁ። ሊቨርፑል ሊጉን ሲያሸንፍ ከ4 ወይም ከ5 ወራት በፊት በከተማ ውስጥም እየዞርኩኝ አክብር ያለው አብሬያቸውና በጣም ጥሩ ቡድን እንደሆነ አውቃለሁ። አርነ ስሎትም በቡድኑ ቢቆይ በጣም ደስ ይለኛል ሲልም ጭምር ነው የተናገረው። እንግዲህ ባለፉት ጥቂት ጊዜያት በውጤት ማጣት ምክንያት አሰልጣኝ አርነ ስሎት በጣም ከባድ ችግር ውስጥ እንደነበሩ የምናስታውሰው ጉዳይ ነው። አሁን ላይ ሰሞንኛ የውጤት መሻሻሎችን እያሳየ ይገኛል። ይሄ ቡድን ወደ ቶፕ ፎሩም እየቀረበ ነው የሚገኘው። 4ኛ ደረጃ ላይ ከሚገኘው ከቼልሲ ጋርም ተመሳሳይ ነጥብ እንዳለው ይታወቃልና ጥሩ መሻሻሎችን እያሳየ እንዳለ ይታወቃልና በዚሁ እንዲቀጥሉ ፍላጎቱ እንደሆነና ከዛ ውጭ ደግሞ አሰልጣኝ አርነ ስሎትም በክለቡ አሰልጣኝነት እንዲቀጥሉ ፍላጎቱ እንደሆነ ጭምር ነው የቀድሞው የሊቨርፑል ታሪካዊ ተጫዋች የሆነው ስቲቨን ጄራርድ ሀሳቡን እየሰጠ የሚገኘው። ሊቨርፑል የመሃል ተከላካይ፣ የክንፍ ተጫዋችና የመሃል አማካይ ተጫዋች ለማስፈረም ያቀደው እቅድ በጥር ወር ሊፋጠን ይችላል ተብሎ ይታሰባል። ማርክ ጉሂ አሁንም ይፈልጉታል። እናም በአንቷን ሴሜኒዮ ዙሪያ ንግግሮችን ለማድረግ ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ስለዚህ ሊቨርፑል የመሃል ተከላካዩን ለማስፈረምም በዚህ ጥር እንቅስቃሴ ሊያደርግ እንደሚችል የሚያሳዩ ነገሮች ናቸው እየወጡ የሚገኙት። አንቷን ሴሜኒዮ የወደፊት ህይወቱን ስለ ወደፊት ቆይታውም ምናልባት ዛሬ ውሳኔ ሊሰጥ የሚችልበት እድሉ እንዳለ የሚያሳዩ ነገሮች ያሉ። ማንቸስተር ዩናይትድን አሊያ ማንቸስተር ሲቲን እንዲሁም ደግሞ ሊቨርፑልም ምርጫ ውስጥ ሊገባ እንደሚችል ይነገራል። ከሌሎች ክለቦችም ለፊርማው በጣም ከፍ ያለ ግምት የተሰጣቸው ግን ዩናይትድ እና ሲቲ እንደሆኑ ነው የሚነገረው። ነገር ግን ሊቨርፑልም አሁንም ፍላጎት አላቸው። እናም በተለይ የአሌክዛንደር ኢሳክ ጉዳትን ተከትሎና የሞሐመድ ሳላም የረጅም ጊዜ ተተኪን በመፈለግ ምክንያት ላይ አሁን ላይ ይህንን ተጫዋች ለማስፈረም ትልቅ ጥረቶችን ያደርጋሉ ተብሎ ነው የሚታሰበው። አንቷን ሴሜኒዮ በቀኝም በግራም በኩል የመጫወት አቅሙ መኖሩ ደግሞ ቨርሳታይልነቱ ደግሞ በእነዚህ ትልልቅ ክለቦች እንዲፈለግ እንዳደረገው ጭምር የሚያሳዩ ነገሮች ናቸው አሁን ላይ በትልቁ እየወጡ የሚገኙት። የሪያል ማድሪድን ጉዳዮች ደግሞ እናንሳም። ሪያል ማድሪድ የ24 ዓመቱን ፈረንሳዊ የባየር ሚኒክ ኮከብ የሆነው ሚኬል ኦሊሴን ለማስፈረም ከሚፈልጉ ክለቦች መካከል አንደኛው ነው ብለዋል። የቢልዱ ታማኝ ጸሐፊ የሆነው ክሪስቲያን ፎልክ ነው ይህንን መረጃም ያጋራው። እንግዲህ ሪያል ማድሪዶች ብቻ አይደሉም፣ ሊቨርፑልን ጨምሮ ማንቸስተር ሲቲም፣ ቼልሲም ሌሎችም የአውሮፓ ታላላቅ ክለቦች ሚኬል ኦሊሴን ለማስፈረም ትልቅ ፍላጎት እንዳላቸው ይነገራል። ይህ ተጫዋች ጎል በማስቆጠርም ለጎል የሆኑ ኳሶችንም በማቀበልም ጭምር በጣም ጥሩ ብቃት ያለው ተጫዋች እንደሆነ ይነገራልና ወደፊት እንግዲህ ሱፐርስታር ይሆናሉ ተብለው ከሚጠበቁ ተጫዋቾች አሁንም ወርልድ ክላስ ተጫዋች እንደሆነ በርካቶች ያነሱለታል። 24 ዓመቱ ላይ ነው የሚገኘውና በርከት ያሉ ጊዜያቶችን ገና ማገልገል የሚችል አይነት ተጫዋች ነው። ስለዚህ ሪያል ማድሪድን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦች እዚህ ተጫዋች ላይ ትልቅ ፍላጎቶችን ያሳያሉ የሚሉ መረጃዎች በትልቁ እየወጡ እንደሚገኙ ነው ክሪስቲያን ፎልክ መረጃውን እያጋራ የሚገኘው የቢልዱ ጸሐፊና ስለዚህም እንግዲህ በቀጣይ ሪያል ማድሪድ ይህንን ተጫዋች ያስፈርማል ተብሎ ይታሰባል። ኪሊያን ኤምባፔም አንድ ሀሳብን ሰጥቷል። ክሪስቲያኖ ሮናልዶ ከ27 ዓመቱ በኋላ ነው ብዙ የባሎን ዶር ሽልማቶችን ማሸነፍ የቻለው። ምናልባትም እኔም በእግር ኳስ ህይወቴ ወደ ከፍተኛ ደረጃ ስደርስም እንደ እርሱ አሸናፊ ልሆን እችላለሁ ብዬ አስባለሁ ሲል ነው ኪሊያን ኤምባፔ የተናገረው። በቅርቡ 27 ዓመት እንደሞላው የምናስታውስ ጉዳይ ነው። ኤምባፔ የቪኒሲዮስ ጁኒየር የውልድ ሰዓት ድርድር ባለበት እንደቀጠለ ነው ተብሏል። ሁኔታው ባለፉት ጥቂት ወራትም እንደነበረው አሁንም ተመሳሳይ ደረጃ ላይ ነው የሚገኘው። በሁለቱም ወገኖች ፍላጎት ቢኖርም ድርድሩ ግን
ምንም አይነት እድገት እንዳላሳየ ነው ጆርጅ ፒኮን መረጃውን እያጋራ የሚገኘው። ቪኒሲዮስ ጁኒየር በሪያል ማድሪድ መቆየት ይፈልጋል። ይህንንም ደግሞ በግል ለቅርብ ጓደኞቹና ወዳጆቹ ጭምር እንደተነገረ ነው የሚናገረው። ሪያል ማድሪድን መልቀቅ በተለይም ወደ ሳዑዲ አረቢያ ለመሄድም ከሆነ በሙያውም ወደ ኋላ መመለስ እንደሆነ ያስባል ተብሎ ነው የሚታሰበው። ስለዚህ ወደ ሳዑዲ አረቢያ የማምራት አሁን ላይ ፍላጎት የለውም። በትልቅ ደረጃ መጫወትን እንደሚፈልግ ነው የሚያምነው። ወደ ሳዑዲ መሄድ ለሱ እንግዲህ በደረጃው ዝቅ ብሎ እየተጫወተ እንደሚገኝ ማሰብ እንደሆነ ነው የተነገረውና ያንን ነገር አሁን ላይ መቀላቀል አይፈልግም። ስለዚህ በአውሮፓ ትልልቅ ውድድሮች ላይ መጫወትን ይፈልጋል። ዳኒ ካርቫሃል በገና በዓል ምክንያት ለቡድኑ የተሰጠውን እረፍት በተቻለ ፍጥነትም ወደ ሜዳ ለመመለስም በቫልዴባስ ውስጥም የሪከቨሪ ፕሮግራሙን እያካሄደ ለመቆየትም ወስኗል የተባለው። ዳኒ ካርቫሃል አሁን ላይ ዓላማው ለስፔን ሱፐር ካፕ ጨዋታዎችም ወደ ሜዳ መመለስ እንደሆነ የሚያሳዩ መረጃዎችን ማርካ የተባለው የመረጃ ምንጭ እያጋራ ይገኛል። ኤምባፔ በአሁኑ ወቅት ቪኒሲዮስን ከዚህ በፊት ይጫወትበት በነበረው ሚና እየተጫወተ ነው። አስተላለፍ ላይ 9 ቁጥር ይሁን እንጂ ሜዳ ላይ ግን ወደ እሱ ቦታ እንግዲህ በዛ በኩል ኳስን ይቀበላል፣ እናም ደግሞ ያጠቃል፣ ወደ እሱም ይሄዳል። እንቅስቃሴውን የሚጀምረውም ከዛ በኋላ ነው ሲል ይናገራል። የቀድሞ ግብፃዊ እግር ኳስ ተጫዋችና አሁን ደግሞ በተንታኝነት እየሰራ የሚገኘው አህመድ ሆሳም ሚዶ ነው ይህንን ሀሳብ እየሰጠ የሚገኘው። ለዚህ ነው ቪኒሲዮስ ጁኒየር በአጨዋወት ባህሪው ብቻ ሳይሆን በእንቅስቃሴውም ከባድ ችግር የገጠመው። የኤምባፔ እንቅስቃሴዎች ቪኒሲዮስ ጁኒየር ከጎል ርቆ እንዲቆይ ያስገድደዋል። ይህ ደግሞ በኔ አስተያየት ሪያል ማድሪድ በጣም አስፈላጊ የሆነ ተጫዋችን እንዲያጣ አድርጎታል ብሏል አህመድ ሆሳም ሚዶ ስለ ቪኒሲዮስ ጁኒየር ሰሞንኛ የአቋም መውረድ ምክንያቱ ኬሊያን ኤምባፔ ወደ ቪኒሲዮስ ቦታ አጋድሎ መጫወቱና በዛ ቦታ ላይ የማጥቃት እንቅስቃሴውን በኬሊያን ኤምባፔ መጀመሩ ነው የሚል አይነት ሀሳብን አጋርቷል። ኤምባፔ በ9 ቁጥር ቦታ ላይ ቢሰለፍም ነገር ግን የሚጫወተው ወደዛኛው ሳይድ አድልቶ ነው ሲልም ነው የተናገረው ሚዶ። ኤንድሪክ ፊሊፔ ኦሎምፒክ ሊዮንን በ6 ወር በሚቆይ ውሰትም ተቀላቅሏል የሚል መረጃን ፋብሪዚዮ ሮማኖ ይፋ አድርጓል። በሚታወቀው ሂር ዊጎ በሚለውም ነገር ላይ ይፋ አድርጎታል። ስለዚህም ፋብሪዚዮ ሮማኖ እንደተናገረው ኤንድሪክ ኦሎምፒክ ሊዮንን በ6 ወር በሚቆይ ኮንትራትም በውሰት ውል እንደተቀላቀለ የሚያሳይ መረጃ ነው ይፋ ያደረገው። ሪያል ማድሪድ በጥር ተጫዋቾች የዝውውር መስኮት ከጉዳት መልስ የጨዋታ ደቂቃ ያጣውን ፍራንኮ ማስተንቱኖንም በውሰት ለመስጠት እቅድ እንዳላቸው ይነገራል። እያጤኑበት ነው የሚገኘው። እናም ተጫዋቹ ለዓለም ዋንጫው ዝግጅት የሚረዳው ዘንድም መደበኛ የመጫወቻ ጊዜን እንደሚያገኝም የሚያረጋግጥለትን ቡድን ይመርጣል ተብሎ እንደሚታሰብ ነው መረጃዎች የወጡት። ፍራንኮ ማስተንቱኖ የጨዋታ ደቂቃዎች እጥረት ስለገጠመው ደግሞ ደስተኛ እንዳልሆነ ጭምር ይነገራል። በተለይ ወደ ክለቡ ከመምጣቱ በፊት ሻቪ አሎንዞ ለትልቅ ሚና እንደሚፈልገው ቃል የገባለት የነበረ ቢሆንም ከጉዳት ከተመለሰ በኋላ ግን እድል እያገኘ አይደለም። በዚህም ደግሞ እንደ ተከዳ ነው የሚሰማው። ነገር ግን ሪያል ማድሪድ ይህ የውድድር ዓመት ለሱ አዲስ ከመሆኑ አንጻር ለመላመድ እንዲጠቀምበትና ተጨማሪ ጫናዎችም እንዳይሰማው እንዲረጋጋ ጠይቆታል። ነገር ግን ፍራንኮ ማስተንቱኖ ግን እየተሰጠ ባልሆነው የጨዋታ ደቂቃ ምክንያት ግን በጣም ብስጭት ውስጥ እንደገባ ግን የሚያሳዩ ነገሮችን ነው መረጃዎች እየወጡ እንደሚገኙ ዘገባዎቹ የጠቆሙት። ፓሪስ ሳን ዠርሜን ለሉዊስ ኤንሪኬ በአይነቱ አዲስ የተባለ ውልን ሊያቀርብለት አስቧል ተብሏል። የፈረንሳዩ ክለብ ፓሪስ ሳን ዠርሜን ለስፔናዊው አሰልጣኝ ሉዊስ ኤንሪኬ በእግር ኳስ እንግዳ የሆነ ውልን ለማቅረብ በማሰብ ላይ መሆኑን የተነገረው ፓሪስ ሳን ዠርሜን ለአሰልጣኙ የህይወት ዘመን ኮንትራት ሊያቀርብላቸው በማጤን ላይ መሆኑን ነው የስፔኑ እንግዲህ አስ የተባለው የመረጃ ምንጭ ዲያሪዮ አስ ያስነበበው። ክለቡ እንግዲህ ውሉን የሚያቀርብለት ከሆነ በእግር ኳስ ታሪክ ለአንድ ሰው የቀረበ የመጀመሪያው ኮንትራት ይሆናል። የእድሜ ዘመን ኮንትራት ማለት ነውና አሰልጣኝ ሉዊስ ኤንሪኬ ያላቸው ፍልስፍናን ለመተግበር በፓሪስ ሳን ዠርሜን ምቹ ሁኔታን እንዳገኙና በስራቸውም ደስተኛ እንደሆኑ ተነግሯል። አሰልጣኙ ከክለቡ ጋርም እና ደግሞ በኳታራውያን ባለሀብቶች ጋር ያላቸው ግንኙነትም ጠንካራ መሆኑ ነው የተገለጸው። በዚህ ምክንያትም ክለቡ ከአሰልጣኙ ጋር በአጋርነት ለህይወት ዘመን ለመስራት ማሰቡ ተነግሯል። በፓሪስ ሳን ዠርሜን በኩል ትክክለኛው አሰልጣኝን አግኝተናል የሚል እምነት መኖሩን የተገለጸው በተለይ ደግሞ በጣም ሲፈልጉት የነበረው ዋንጫን አምና ማሳካት ይችላል። እንግዲህ አሰልጣኞችን በትልቁ ቀያይረዋል ፓሪስ ሳን ዠርሜኖች። ይህ እንግዲህ በፍሬንች ሊግ ዋን ላይ ስኬታማ ሳይሆኑ ቀርተው አይደለም። በፍሬንች ሊግ ዋን ላይ ባለፉት ጥቂት ዓመታት ተከታታይ ዋንጫዎችን ያሸነፈው ይሄ ቡድን እንደሆነ ይታወቃል። ነገር ግን ባለፉት ጥቂት ዓመታት በጣም ትልልቅ የሚባሉ አሰልጣኞችን በክለባቸው ላይ አሳልፈዋል። እነ ካርሎ አንቸሎቲን ጨምሮ እነ ማውሪዚዮ ፖቼቲኖ እንዲሁ ደግሞ ሌሎችም አሰልጣኞች ጭምር በጣም እነ ክሪስቶፈር ጋልቲዬ በጣም ትልልቅ ፕሮፋይል ያላቸው አሰልጣኞች ጭምር እነ ቶማስ ቱሄልን ጨምሮ ማለት ነውና በዛ አሰልጣኝነት ዝርዝር ውስጥ ማለፋቸው የምናስታውሰው ነው። እነዚህ የተጠቀሱት አሰልጣኞች በሙሉ ግን
ፍሬንች ሊጓንን ሻምፒዮን መሆን የቻሉበትን አጋጣሚ የምናስታውሰው ነው። ነገር ግን ከቡድኑ ሲሰናበቱ እናስታውሳለን። ትልቁ ምክንያት የነበረው የአውሮፓ ቻምፒየንስ ሊግን አለማሸነፋቸው ነው። ከነዚህ አሰልጣኞች ውስጥ ቶማስ ቱሄል ብቻ ነው ለፍጻሜ ደርሶ እንደነበር የምናስታውሰው ከፓሪስ ሰን ዠርሜን ጋር፣ እሱም በባየር ሚኒክ 2019 ላይ መሸነፉን የምናስታውሰው ጉዳይ ነው። ከዛ በኋላ ግን እንግዲህ ይሄኛው አሰልጣኝ ማለትም ሉዊስ ኤንሪኬ ከመጡ በኋላ ግን አምና የሚፈልጉትን ዋንጫ በተለይ ደግሞ ከዋክብቶችን ጭምራተውና ሊዮኔል ሜሲን ከዛ በተጨማሪ ሌላኛውን ተጫዋች ኔይማር ጁኒየርን ኤምባፔን በወጡበት ቡድን ውስጥ ነው እንግዲህ ይህንን ነገር መስራት የቻሉት በወጣት ተጫዋቾችና እንግዲህ በዚህ ምክንያትም ኳታራውያን ባለሀብቶች እንግዲህ አሁን ላይ አሰልጣኙን በጣም እንደሚወዱትና ትክክለኛውን አሰልጣኝ ለፓሪስ ሰን ዠርሜን የሚሆን አሰልጣኝን እንዳገኙ ይሰማቸዋል ተብሏል። ስለዚህም ፓሪስ ሰን ዠርሜን ለዚህ አሰልጣኝም ለየት ያለ ኮንትራትን የእድሜ ልክ ኮንትራትም ለማቅረብ በዛ ምክንያት እንደወሰኑ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የ2025-26 የውድድር ዘመን አጋማሽ ላይ ደርሰናል። የአውሮፓ ከፍተኛ ጎል አስቆጣሪ በመሆንም የወርቅ ጫማውን ለማግኘት የሚደረገው ትንቅንቅም ከወዲሁ ከፍ ብሎ እየተመለከትን ነው። ባለፉት 3 ዓመታት ክብሩን እንግዲህ የተለያዩ ተጫዋቾች ያሸነፉ ሲሆን ኤርሊንግ ብራውት ሃላንድ ለመጨረሻ ጊዜ በ2022-23 ያሸነፈ የፕሪሚየር ሊግ ተጫዋች ነው። ኖርዌያዊው አጥቂ በያዘው የውድድር ዘመን በድጋሚ ለዚህ ክብር እየተፎካከረ ነው። ከባየር ሚኒኩ ሃሪ ኬን እና ከሪያል ማድሪዱ ኬሊያን ምባፔ ጋርም በትልቁ ትንቅንቅ እንደገጠመው ነው እየተመለከትን የምንገኘው። የአውሮፓ የወርቅ ጫማ ሽልማት የተጀመረው በ1962 በፈረንሳዩ ተነባቢ ጋዜጣ ሌኪፕ በሊግ ጨዋታዎች በአውሮፓ ከፍተኛ ግብ አስቆጣሪዎችን በመሸለም ነው። የአውሮፓ ስፖርት ሚዲያ ከ1997-98 ጀምሮ ሽልማቱን ተረክቧል። ሽልማቱ በአውሮፓ ቶፕ 5 ሊግ ከሚገኙ ክለቦች በፕሪሚየር ሊግ፣ በላሊጋ፣ በሴሪኤ፣ በቡንደስሊጋ እና በፍሬንች ሊጓን አንድ ጎል ሲያስቆጥሩ 2 ሲበዛ ደግሞ ከዚያ ውጭ ላሉት ሊጎች ደግሞ 1.5 ይባዛላቸዋል። ተመሳሳይ ጎል ቁጥር የሚኖራቸው ከሆነ አሲስቶችም ታሳቢ ይደረጋሉ። ለምሳሌ ያክል አሁን በዚህ የውድድር ዓመት እየተፎካከሩ የሚገኙት እንግዲህ ኬሊያን ምባፔ ከሪያል ማድሪድ እንዲሁ ደግሞ ሃሪ ኬን ከባየር ሚኒክ እና የማንቸስተር ሲቲው ኤርሊንግ ሃላንድ ናቸው ከፍተኛ ግቦችን እያስቆጠሩ የሚገኙትና ምናልባት እነዚህ ተጫዋቾች እንግዲህ እኩል ጎሎችን አስቆጥረው የሚጠናቀቁ ከሆነ ያንዳንዱ ጎላቸው በሁለት ይባዛል። ለምሳሌ 30 ጎሎችን ከሆነ የሚያስቆጥሩት በሁለት ይባዛና 60 ነጥቦች ይሰጣቸዋል ማለት ነው። እነዚህ በአምስቱ ትልልቅ ሊጎች ውስጥ ስለሚጫወቱ፣ ነገር ግን በፖርቱጋል ሊግ የሚጫወቱ፣ በኔዘርላንድ ኤር ዲቪዚ የሚጫወቱ፣ በሌሎችም ሊጎች የሚጫወቱ ደግሞ ጎላቸው በ1.5 ነው የሚባዛው። የተሻለ ጎሎችን የማስቆጠር እድሉ አላቸው ወይም ደግሞ ሊጋቸው የተወሰነ ደከም ያለ ፉክክሩም ዝቅ ያለ ነው ተብሎ ስለሚታሰብ ለምሳሌ ያክል ቪክተር ዮኬሬሽ ከዚህ በፊት በስፖርቲንግ ሊዝበን በነበረበት ጊዜ በአውሮፓ በጣም ትልቁን ጎል ያስቆጠረው እሱ ነው። ነገር ግን ወደ ነጥብ ሲቀየር ግን የነሱ በ1.5 ስለሆነ የሚበዛው ዝቅ ያለ ነጥብ እንግዲህ እንደተሰጠው የምናስታውሰው ነውና እንግዲህ በአውሮፓ አምስቱ ታላላቅ ሊጎች ላይ ለሚቆጠሩ ጎሎች 2 ነጥብ፣ ሌሎቹ ሊጎች ላይ ደግሞ 1.5 ይሰጣል። እኩል ጎሎችን አስቆጥረው የሚያጠናቀቁ ተጫዋቾች ደግሞ አሲስት ቁጥራቸው እንደሚታይና ታሳቢ እንደሚደረግ ነው የተነገረው። በ2025-26 3 የቀድሞ አሸናፊዎች በመፎካከር ላይ ናቸው። ኬን ከቡንደስሊጋ እንዲሁ ሃላንድ በፕሪሚየር ሊጉና እንዲሁ ደግሞ ኬሊያን ኤምባፔ ደግሞ በስፓኒሽ ላሊጋ ጨዋታቸውን እያደረጉ ነው። በአጠቃላይ ሃሪኬን 15 የቡንደስሊጋ ጨዋታዎችን ያደረገው በእርግጥ ዝቅ ያለ ጨዋታ ነው የሚያደርገው 34 ሳምንታት ነው በጀርመን ቡንደስሊጋ ጨዋታዎች የሚደረጉትና በ15ቱ ጨዋታዎች ግን 19 ጎሎችን ማስቆጠር የቻለበትን አጋጣሚ ተመልክተናል። እንዲሁ ኤርሊንግ ብራውት ሃላንድም በፕሪሚየር ሊጉ በ17 ጨዋታዎች 19 ግቦችን ማስቆጠር የቻለ ተጫዋች እንደሆነ እናውቃለን። ኤምባፔ በ18 የላሊጋ ጨዋታዎች 18 ግቦች ያስቆጠረ ተጫዋች ነው። የላቲቪያው ክለብ አርኤፍሲ የሚባል ደግሞ አጥቂ በ28 ጎሎች 4ኛ ስፍራ ላይ ተቀምጧል። እንዳልኳችሁ ጎሉ ከነዚህ ተጫዋቾች የበለጠ ነው። እነዚህ 19 ግቦችን ያስቆጠሩትና ሃላንድ ነገር ግን የላቲቪያ ክለብ ተጫዋች የሆነው ግን 28 ጎሎችን አስቆጥሯል። ነገር ግን ወደ ነጥብ ሲቀየር ግን ዝቅ ያለ ቁጥር ስለሆነ 4ኛ ደረጃ ላይ የተቀመጠው። የፌኖርዱ አጥቂ የሆነው ኢያሲ ዩአዲ ደግሞ በ18 ግቦች 5ኛ ደረጃ ላይ የተቀመጠ ተጫዋች ነው። የወርቅ ጫማው በ59 ዓመት ታሪኩ በርካታ ታላላቅ አሸናፊዎችን አስመልክቷል። የፖርቱጋሉ ክለብ ተጫዋች የነበረው ኮከቡ ዩዜቢዮ በ1968 ከቤኔፊካ በ42 ጎሎች ሲያሸንፍ በ1972 እና 73 በድጋሚ አሸንፏል። አርጀንቲናዊው ኮከብ ሊዮኔል ሜሲ 6 ጊዜ በማሸነፍ ቀዳሚው ነው። ክሪስቲያኖ ሮናልዶ ደግሞ 4 ጊዜ በማሸነፍ ይከተላል። ባለፉት 3 ዓመታት ደግሞ የአሁኑ ተቀናቃኞች ሃላንድ፣ ኬን እና ኤምባፔ ነው እንደ ቀደም ተከተላቸው ማሸነፍ መቻላቸውን የምናስታውሰው።
ቸልሲ የ20 ዓመቱን ብራዚላዊ አጥቂና የፓልሜራስ የመስመር ተጫዋች የሆነው ቪቶር ሮኬውን ለማስፈረም በቁም ነገር እየሰራ ነው። እሱም ባለፉት 20 ዓመታትም 20 ጨዋታዎችም 15 ግቦችን አስቆጥሯል። ቪቶር ሮኬዮ የማንቸስተር ዩናይትድም ትኩረትን ስቧል። ነገር ግን ቸልሲ የግዢ ፖሊሲያቸው በወጣቶችና የረጅም ጊዜ እምቅ ችሎታ ላይ እያተኮረ በመሆኑ ጥረቱ የበለጠ ተጨባጭና ጠንከር ያለ ይሆናል ተብሎ ነው የሚጠበቀው። ሌላኛው ሩበን ዲያሽ የማንቸስተር ሲቲው ተጫዋች ሀሳቡን ሰጥቷል። ከደረስኩበት ጊዜ ጀምሮ ወደዚህ ክለብ መቀላቀል ምን አይነት ጫና እንዳለው አውቅ ነበር። ማንቸስተር ሲቲን ከተቀላቀልክ ጨዋታዎችንና ዋንጫዎችን ማሸነፍ ግድ ይልሃል። በቅርብ ዓመታት ውስጥ ያሳካናቸው ብዙ ዋንጫዎችን እንድናሸንፍም ላደረኩት ሚና በራሴ እኮራለሁ። ነገር ግን ይሄ በቂ እንዳልሆነ ግን አውቃለሁ። እናም ማሸነፋችንን መቀጠል አለብን። አምናም ማንም እንግዲህ እንደፈለገው አልሆነም። በዚህ የውድድር ዘመን ግን ከፍተኛ ደረጃ ላይ መሆንና ሁልጊዜም እንደምናደርገው መታገልን ግን እንፈልጋለን ሲልም ጭምር ነው ሀሳቡን የሰጠው ሩበን ዲያስ። በሙያክ ውስጥ ምርጥ ጊዜ ተብሎም ተጠይቆ ነበር። ሪያን ሻውክሮስ ነው ይህ ጥያቄ የቀረበለት። የስቶክ ሲቲው ተጫዋች ምላሹን ሰጥቷል። በጣም ጥሩ እግር ኳስም ጊዜ ከሊቨርፑል ጋር መጫወት ነበር። ያ ጨዋታ የስቴቨን ጄራርድ የመጨረሻ ጨዋታ ነበር። የሊቨርፑል አሰልጣኝ ለጄራርድም ስንብት ለማድረግ ሁሉንም ነገር አቅዶ ነበር። የኛ ጨዋታ ለስንብት የተመረጠው በቀላሉ አሸናፊ በደንብም ሰለብሬት እናደርጋለን ብለው አስበው ነበር። በህይወቴ ውስጥ እንደዚህ አይነት ነገር አይቼ አላውቅም። በሁለተኛው አጋማሽ 5 ጎሎችን አስቆጥረናል። እናም አሰልጣኛችን ወደ መልበሻ ክፍል ሲገባ ምን እንደሚል እስኪ ጠፋው ድረስም ሌላ ቡድን ነው የመሰለው ሜዳ ላይ። ከዛም ሁላችንም ሳቅን፣ በጣም ሳቅን። የሳቅ ጋዝ ሁላ እንዴ አያስቀንም ነበር። ብቻ ግን የጄራርድ ሽኝት በደንብ እንግዲህ በህመም እንዲያስቡትም አድርገናቸዋል። እሱ ምርጡ ጊዜ ነው አረሳውም ሲልም ጭምር ነው ሪያን ሻውክሮስ የስቶክ ሲቲ ተጫዋች ሀሳቡን የተናገረው። የመጨረሻው መረጃችን እናደርገውና ከሀገር ውስጥ አንድ ጉዳይን እናንሳም። በአራተኛው የአፍሪካ ወጣቶች ኦሎምፒክ አንደኛ በመሆን ያጠናቀቀው የኢትዮጵያ ልዑካን ቡድን ወደ ሀገሩ ተመልሷል። በጋራ በተሰራው ስራም ውጤታማ መሆን ተችሏል ብለዋል ዶክተር አሸብር ወልደ ጊዮርጊስ። በአንጎላ ሉዋንዳ ሲካሄድ በቆየው አራተኛው የአፍሪካ ወጣቶች ኦሎምፒክ ጨዋታ በአትሌቲክስ ስፖርትና በወርልድ ቴኳንዶ በአጠቃላይ ለ7 ውድድሮችም በ33 ሜዳሊያዎችን በአንደኝነት የጨረሰው ልዑካን ቡድናችን ወደ ሀገሩ ትላንትና ተመልሷል። በባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍም ሚኒስትር ደኤታ መኪዩ መሐመድን ጨምሮ የስፖርት ልማት ዘርፍ አመራሮችም ለልዑካን ቡድኑ ቦሌ ዓለም አቀፍ አየር ማረፊያ ሲደርስም ደማቅ አቀባበል አድርገውለታል። በባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍም ሚኒስትር ደኤታ መኪዩ መሐመድም እንደገለጹት አራተኛው የአፍሪካ ወጣቶች ኦሎምፒክ ጨዋታዎች ለሀገራችን ስፖርት መነቃቃትና ለተተኪ ስፖርተኞችም ተስፋ የሰጠ ነው ብለውታል። ቆይታችን እንደ ዝግጅታችን ያሉት የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ የባህልና ስፖርት ሚኒስቴር ከኢትዮጵያ ኦሎምፒክ ኮሚቴና ከክልሎች ጋር በጋራ በሰራው ስራ ውጤታማ መሆን ተችሏል ብለዋል። ኢትዮጵያ በውድድሩ በ7 የስፖርት አይነት 8 የወርቅ፣ 9 የብርና 16 የነሐስ ሜዳሊያ በጥቅሉ 33 ሜዳሊያዎችን ማስመዝገቧ ደግሞ የምናስታውሰው ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ሀሳብ አስተያየቶቻችሁን ጻፉልን። ያላችሁን ሀሳብ ለኛ ልታጋሩን ትችላላችሁ። በምሽቱ ፕሮግራማችን በድጋሚ ተመልሰን እንገናኛለን። ለአሁኑ ግን እዚህ ጋር እናበቃለን። ፉአድ ባህሩ ፕሮግራሙን ስመራ ቆየሁኝ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።